Türkiye Cumhuriyeti The Republic of Turkey is absolutely not an ordinary state. የቱርክና እስራኤል ፍጥጫ አሁን ለይቶለታል። ኤርዶጋን ከእስራኤል ጥቃት በኋላ ለመጀመሪያ ጊዜ ንግግር አድርገዋል። በዚህ ንግግራቸው በይፋ እስራኤል ላይ ጦርነት ያወጀ ንግግርን ሲያደርጉ ተደምጧል። ኤርዶጋን ኢየሩሳሌምን እንደ አባቶቻችን እንወርሳታለን ሲሉ ተደምጠዋል። ከኤርዶጋን ንግግር በኋላ የሚሰሙት መረጃዎች ደግሞ የነገሩን ክረት ጨምረውታል። የቱርክ ታንኮችና ወታደሮች ወደ ሶሪያ በስፋት መንቀሳቀስ ጀምረዋል። ከ20 ሺህ ጦር በላይ በሶሪያ የሰፈረው የቱርክ ጦር ወደ እስራኤል እያማተረ ጦሩን ሰብቋል። የሙስሊም ኔቶ መሰረቱን በማስታወስም ቴልአቪቭ ለከባድ ጦርነት እንድትዘጋጅ ኤርዶጋን አሳስበዋል። ከአንካራ የተሰማው ከባድ የጦርነት አዋጅና የእስራኤል ምላሽ በትንታኔያችን ይዘነዋል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ቀዳሚ እርምጃው ይሁን። መልካም ቆይታ። በቫን ሐይቅ ዳርቻ በሚገኘው የሴልጁክ መቃብር አቅራቢያ የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን የ955ኛውን የማንኪዜኪርት ጦርነት በዓል ለማክበር በተሰበሰቡ አያሌ ታዳሚዎች ፊት ቀርበው አወዛጋቢውን የጦርነት ንግግር አድርገዋል። የማንዚከርት የሂ ስብስብና ብሎም ደግሞ መታሰቢያ ላይ የተናገሩት ንግግር ይበልጥ ነገሮችን ያሳስበ ሆኗል። የፕሬዝዳንቱ ንግግር ከቱርክ ድንበር ተሻግሮ ቀጠናውን ያናወጠ አወዛጋቢ የጦር ዛቻ ሆኖ እንዲወሰድ ግድ ብሏል። 1071ኛ እንደ አውሮፓውያን አቆጣጠር የተጎናጸፉትን አናቶሊያ በቱርክ መኖሪያ የከፈተውን ታሪካዊ ድል ከበኋለኞቹ ኢየሩሳሌምና የኢስታንቡል ወረራዎችና ድሎች ጋር በማያያዝም ኤርዶጋን ሁለቱ ቅዱሳን ከተሞች በአህላት ምድር በእምነት ኃይል የተያዙ ናቸው ሲሉ በኩራት ተናግረዋል። ቱርክ ከፈጣሪ መለኮታዊ እቅድ ጎን ለጎን የራሷ የሆነ አገራዊና ቀጠናዊ እቅድ እንዳላት የጠቆሙት ፕሬዝዳንቱ አካባቢውን ወደ አለመረጋጋትና ውጥረት ለመክተት የሚጥሩ የደም ነጋዴዎችና አሸባሪ ኃይሎች የመጨረሻ ውድቀታቸውን እንደሚያዩ አጥብቀው አስጠንቀዋል። የኤርዶጋን ንግግር የጥንት ታሪካዊ ሂደቱን በማንሳት ኢየሩሳሌምን በጣንልሽ የሚል አይነት ሆኗል። ይህ የኤርዶጋን ጠንካራ ያለ ንግግር የተደመጠው የእስራኤል አየር ኃይል በሶሪያ ኢድሊብ ግዛት የሚገኙ የአቡ አልዲሆር የተባለውን የአየር ቤዝ በቦምብ በደበደበ በጥቂት ቀናት ልዩነት ውስጥ ነው። የእስራኤል ባለስልጣናት በሰጡት መግለጫ እርምጃው በስፋት እየጨመረ የመጣውና ለኢየሩሳሌም ደህንነት እንደ ቀጥተኛ ስጋት የሚታየውን የቱርክ ወታደራዊ እንቅስቃሴ ለመግታት ያለመ መሆኑን ገልጸዋል። በ1071 እንደ አውሮፓውያን አቆጣጠር የተካሄደው የማንዚከርት ጦርነት በሴልጁክ ሱልጣንና በቢዛንታይን ንጉሥ መካከል የተደረገ ታሪካዊ ፍልሚያ ነው። በቱርክ ታሪካዊ አጻጻፍና ትረካ ውስጥም ይህ ድል አናቶሊያ ለቱርኮች መኖሪያነት የከፈተና ለቀጣዮቹ የቱርክ መንግስታት መመስረት መሰረት የጣለ ታላቅ ድል ተደርጎ ይቆጠራል። በቢዛንታይን የሚታየው የንጉሱ ድልም በብዙ መልኩ ይጠቀሳል። ፕሬዝዳንት ኤርዶጋን አህላት ለተባለችው ልዩ ታሪካዊ ቦታም ትኩረት በመስጠት ለበዓላት መታሰቢያ ተደጋጋሚ ጉብኝት የሚያደርጉ ሲሆን ቦታውን የቱርክ መንፈሳዊና ስልታዊ የግዛት መስፋፋት መነሻ እንደሆነ አድርገው ያቀርቡታል። በቅርቡ ባደረጉት ንግግር አህላትን የአናቶሊያ አንድነት የተገነባባትና በኋላ ላይ ኢየሩሳሌምና ኢስታንቡልን ለመቆጣጠር ያስቻለው እምነትና ጥንካሬ የተወለደባት የተቀደሰች ምድር ሲሉ ገልጸዋታል። በታሪክ እንደተማርነው በሱልጣን አትዚስ አብን የሚመሩት የሴልጁክ ኃይሎች በዚህ ዘመን አካባቢ ነበር ወደ ሌቫንት ክልል ዘልቀው የገቡት። ኢየሩሳሌም በ1070ዎቹ ዓመታት ውስጥም በሴልጁኮች በፋቲሚዶችና በአካባቢው ኃይሎች መካከል በነበረው የስልጣን ሽኩቻ ምክንያት በተለያዩ የስልጣን ልጆች ስትቀያየር ቆይታለች። ከተማዋ በመስቀላውያን ጦርነት ዋዜማ ላይ ሴልጁክ ኃይሎች እጅ ከመውደቋ በፊት አያሌ ግጭቶችን ገጥሟት ነበር። በኋላ ላይ የኦቶማን ኢምፓየር ኢየሩሳሌምን እስከ አንደኛው የዓለም ጦርነት ድረስ ለብዙ ክፍለ ዘመናት ገዝቷታል። ኤርዶጋንም ቢሆኑ ያንን የኦቶማን ታሪክ ውርስን በመጥቀስ ኢየሩሳሌምን የእኛም ከተማ ሲሉ መግለጻቸው ይታወሳል። ፕሬዝዳንቱ በቱርክ በኩርዶችና በአረቦች መካከል ያለውን ወንድማማችነት ሊጠናከር እንደሚገባ አጽንኦት ሰጥተው ተናግረዋል። ይህን ታሪካዊ ትረካ በአገሪቱ የውስጥ ከሽብር ነፃ የሆነች ቱርክ ከሚለው ሂደትና በሶሪያ እንዲሁም በኢራቅ ካለው ቀጠናዊ ሁኔታ ጋር አያይዘውታል። ከዚህ በተጨማሪ እንዲህ አይነቱ አንድነት ለማፍረስ የሚደረጉ ጥረቶች ሁሉ ውድቅ እንደሚሆኑና ቱርክ በ86 ሚሊዮን ሕዝቧ ጥንካሬ የበለጠ ገናና ሆና እንደምትወጣ አረጋግጠዋል። ታዛቢዎች እንደሚሉት ከሆነም እንዲህ ያለው ታሪካዊና ሃይማኖታዊ ትረካ በኤርዶጋን ህዝባዊ ንግግሮች ውስጥ ለረጅም ጊዜ ሲንጸባረቅ የቆየ ባህሪ ነው።
ይህም በአገር ውስጥ የሚገኘውን ደጋፊ ህዝብ ከመቀስቀሱ በላይ ስለ ኢየሩሳሌምና ከፊልስጤም ሁኔታ አተኩረው የሚከታተሉትን የሙስሊም ዓለም ህዝቦች ቀልብም ለመሳብ አልሞ የተደረገ ስለመሆኑ ብዙዎች የተናገሩና እየገለጹ ይገኛሉ። በቱርክና በኢየሩሳሌም መካከል ያለው ግንኙነት ከጥቅምት 7 ቀን የሐማስ ጥቃት በኋላ በጋዛ በሊባኖስና በሌሎችም ቀጠናዊ ሂደቶች ከተከሰቱ ወታደራዊ ግጭቶች በኋላ እጅግ አሳሳቢ ደረጃ ላይ ወድቋል። አንካራ ከኢየሩሳሌም ጋር የሚደረገውን የንግድ ልውውጥ አግዳለች። አየር ክልሏን በከፊል ከልክላለች። ዓለም አቀፍ የህግ እርምጃዎችን ደግፋለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ሌሎች ባለስልጣናት በዘር ማጥፋት ወንጀል እንዲጠየቁ የእስር ማዘዣ እንዲወጣም ከፍተኛ ጥረት አድርጋለች። በሌላ በኩል ደግሞ እስራኤል አንካራ እጅግ አሳሳቢ ሆነውን የአርመናውያን የዘር ማጥፋት ታሪክን በዓለም አቀፍ ደረጃ እውቅና የሰጠች ሲሆን የእስራኤል ባለስልጣናትም ቱርክን በጠላትነት የሚፈርጁ መግለጫዎችን በይፋ ሲሰጡ ይስተዋላል። በእስራኤል የሚገኙ የምርጫና የቅስቀሳ ማስታወቂያዎች ላይ የኤርዶጋን ምስል ከሌሎች የእስራኤል ባላንጣዎች ጎንም እንዲቀመጥ ብሏል። በሶሪያ ውስጥም የሚገኙ የቱርክ ወታደራዊና ደህንነት አባላት ቁጥርም በ10 ሺዎች የሚቆጠር እንደሆነ ይገመታል። የሶሪያ ሁለቱ ሀገራት ወታደራዊና ፖለቲካዊ ፍጥጫ ወደ ዋና መድረክ እንዲመጡ ካደረጉ ጉዳዮች መካከል የሚጠቀሱና የሚያያዙ ሆነው መቀመጣቸው ብዙዎችን እያሳሰበ ይገኛል። እስራኤል በበኩሏ በሶሪያ ውስጥ በተደጋጋሚ የአየር ጥቃቶች የፈጸመች ሲሆን ወደ ደቡብ አቅጣጫ የሚስፋፋውን የቱርክ ወታደራዊ ግንባታ ለደህንነቷ ስጋት እንደሆነ በመቁጠር በፍጹም የማትታገሰው እንደሆነ ትገልጻለች። በቅርቡ በቱርክ ድንበር አቅራቢያ የሚገኘው አቡ አልዲሆር ላይ የተፈጸመው ጥቃት ቱርክ አካባቢውን ለመቆጣጠርና ወታደሮቿን ለማስፈር አቅዳለች ለሚለው መረጃ እስራኤል የሰጠችው ምላሽ እንደሆነ ይገለጻል። ነገር ግን ደማስቆና አንካራ በዚህ ቦታ ላይ ቋሚ ወታደራዊ ሰፈር የመስራት እቅድ የላቸውም ሲሉ አስታውሏል። የወታደራዊ አቅም ምዘናዎች እንደሚያመለክቱት ቱርክ በቋሚና ንቁ የሰው ኃይል ብዛት ከ350,000 እስከ 500,000 የሚደርሱ ወታደሮች በዋና ዋናው የውጊያ ታንኮች እንዲሁም በባህር ኃይል መርከቦች ብዛት ረገድ ከአካባቢው ሀገራት የተሻለ የበላይነት አላት። በሌላ በኩል ደግሞ እስራኤል ዘመናዊ የውጊያ አውሮፕላኖች ኤፍ-35 አውሮፕላኖችን ጨምሮ መታጠቅ የተቀናጀ አየርና የሚሳኤል መከላከያ ስርዓት በመገንባት ረገድ በኤሌክትሮኒክስ ውጊያ በደህንነትና በስለላ መረጃ ጥራት እንዲሁም በይፋ ባልተገለጸ የኒውክሌር አቅም ረገድ የላቁ ቴክኖሎጂ ስልታዊ በላይነትን ይዛ ትቀጥላለች። የቱርክ መከላከያ ሚኒስትርና ኢንዱስትሪው በተለይም በተለያዩ የውጊያ አውደ ግንባሮች ላይ ውጤታማነታቸውን ባስመሰከሩ ሰው አልባ ድሮኖች ሞገድ ረገድ በፍጥነት ያደገና የተመነደገ ሲሆን የእስራኤል መከላከያ ኢንዱስትሪ በተወሰኑ የላቁ ቴክኖሎጂዎች ረገድ በዓለም አቀፍ ደረጃና በዚያ ሂደት ቀዳሚነቱ እንደተጠበቀ ከአሜሪካ የመከላከያ ስርዓት ጋር በጥብቅ የተሳሰረ ነው። ጂኦግራፊያዊ አቀማመጥ በሁለቱ ሀገራት መካከል ሊፈጠሩ የሚችሉ ስጋት ሁኔታዎችን ይቀርጻል። በማንኛውም ሁኔታም በሁለቱ ሀገራት መካከል ሊከሰት የሚችል ፍጥጫ ወይም ግጭት ሰፊ ድንበር አቋራጭ ከባድ የምድር ጦርነት ከመሆን ይልቅ በሶሪያ ምድር በምስራቃዊ ሜዲትራኒያን ባህር ወይም በአየርና በባህር ኃይል ውጊያ ላይ በማተኮር እድሉ ከፍተኛ ነው። የቱርክ ግዙፍ ባህር ኃይልና የባህር ላይ አምፊቢያን የውጊያ አቅም በሜዲትራኒያን ባህር ሰፊ ተጽዕኖ እንድታሳደር የሚያስችላት ነው። ከዚህ በተጨማሪ እስራኤል የታመቀና ከፍተኛ ዝግጁነት ያለው ወታደራዊ ኃይል ደግሞ በድንበሩ አቅራቢያ ለሚሰነዘሩ ጥቃቶች ፈጣን ምላሽ ለመስጠትና የታለሙ ትክክለኛ ጥቃቶችን ለመፈጸም የተቃኘ ነው። ሁለቱ ሀገራት እጅግ ብዙ ቁጥር ያላቸው ሚሳኤሎችና የድሮን ክምችቶች ባለቤት ናቸው። በመሆኑም በሁለቱ ሀገራት መካከል የሚደረግ ቀጥተኛ ጦርነት እጅግ ከፍተኛ ወታደራዊና አገራዊ ብሎም ቀጠናዊ ዋጋ የሚያስከፍልና ውጤቱም አጠራጣሪ የሆነ አደገኛ አካሄድ የቀጠናው ደህንነት ተንታኞች በተደጋጋሚ ሲገልጹና ሲያስጠነቅቁ ይስተዋላል። በቅርቡ አዳዲስ 10,000 የሚቆጠሩ የቱርክ ወታደሮች ለግጭትና ለፍጥጫ ወደ ሶሪያ ገብተዋል የሚለው መረጃ ደግሞ ጉዳዩን ክብደት የበለጠ አንሮታል። ቀደም ሲል የተደረጉ ግምቶች በሶሪያ ውስጥ የሚገኙትን የቱርክ ኃይሎች ቁጥር በ20,000 አካባቢ ያስቀመጡ ሲሆን በደማስቆ የመንግስት ለውጥ ከተደረገ በኋላ ግን መጠነኛ ማስተካከያዎች ስለመደረጋቸው መረጃዎች ይጠቁማሉ። በቅርቡ ቱርክ፣ ሳውዲ አረቢያና ፓኪስታን በመካ ከተማ የጋራ የመከላከያ ስምምነት ተፈራርመዋል። የስምምነቱ ሰነድ በአንዱ አባል ሀገር ላይ የሚፈጸም ማንኛውም የታጠቀ ጥቃት በሁለቱም በማንኛውም ሀገር እንደተፈጸመ ጥቃት ተቆጥሮ የጋራ ምላሽ እንደሚሰጥ የሚገልጽ የጋራ መከላከያ አንቀጽን ያካተተ ሲሆን ይህም ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አንቀጽ 5 ጋር ተደጋግሞ የሚነጻጸር ነው። የሶስቱ ሀገራት ባለስልጣናት ይህን ስምምነት የጋራ መከላከያ አቅም ለማጠናከር በወታደራዊ ልምምዶችና በመከላከያ ኢንዱስትሪ የጠለቀ ትብብር ለማድረግ ያለመ መከላከያ ተኮር እንደሆነ ይገልጻሉ። የፓኪስታን ባለስልጣናት የእስላማዊ ኔቶ ወይም ደግሞ
ሙስሊም ኔቶ ሀሳብን በይፋ ያቀረቡ ሲሆን የቱርክ ባለስልጣናት ደግሞ ከኔቶ አሰራር ዘዴዎች ጋር ቴክኒካዊ ተመሳሳይነቶች እንዳሉት ይገልጻሉ። አንዳንዶቹ የእስራኤል ባለስልጣናት ይህ ስምምነት በእስራኤል ላይ ያነጣጠረ ነው በሚል ስጋታቸውን የገለጹ ቢሆንም ሌሎች ተንታኞች ግን ስምምነቱ በዚህ ደረጃ መግለጫ ተኮር ብቻ እንደሆነ በሙስሊም ሀገራት መካከል ያለው የፖለቲካ ፉክክር በተለያዩ የስጋት አመለካከቶችና ቱርክ የአሜሪካን የኒውክሌር ጦር መሳሪያዎችና የራዳር ስርዓቶችን በማስተናገድ በኔቶ አባልነቷ በመቀጠሏ ምክንያት የተገደበ እንደሆነ ሲገልጹና ሲናገሩ እየተስተዋለ ይገኛል። ሰፊ የሙስሊም ሀገራት የደህንነት አወቃቀርና የመፈጠሩ ሂደት ውይይቱ ከመካው ስምምነት ከመፈረሙ በፊት የነበረ ነው። የቱርክ ባለስልጣናት ከዚህ ቀደም የውጭ ጣልቃ ገብነት ለመቀነስ በሙስሊም ሀገራት መካከል ቀጠናዊ ቅንጅት እንዲኖር ሲጠይቁ ሰንብተዋል። የግብጽና ሌሎች አረብ ሀገራት መሪዎችም በተለያዩ ጊዜ ስለ አረብ እስላማዊ ወታደራዊ አሰራሮችም ተናግረዋል። ሆኖም ግን አሁንም ቢሆን ጉልህ የሆኑ አወቃቀራዊ መሰናክሎች ይገኛሉ። ተፎካካሪ ብሔራዊ ፍላጎቶች፣ የአብዛኞቹ ተሳታፊ ከአሜሪካ ጋር ባላቸው ደህንነት ትስስር ጥገኛ መሆን እንዲሁም ከኔቶ መጀመሪያ ዓላማ ጋር የሚነጻጸር አንድ የጋራ ጠላት ወይም የጋራ ውጊያ መመሪያ አለመኖሩ ዋና ዋናዎቹ ናቸው። ፕሬዝዳንት ኤርዶሃን ኢየሩሳሌምን መያዝ ያስቻለውን የሴልጁክ ስምምነትና የእምነት ጥንካሬ ማንሳታቸው በሶሪያ ውስጥም ባለው ወታደራዊ ፉክክር የጋራ ሕግና የዲፕሎማሲ እርምጃዎች በቱርክ በሳዑዲ አረቢያና በፓኪስታን መካከል የሚታየው አዲስ የመከላከያ ንግድም ማዕቀፍ ውስጥ እየመጣ ይገኛል። ሌሎች ደግሞ ድርጊቱ በዋነኛነት የሀገር ውስጥ የፖለቲካ ቲያትርና ቱርክ ስለ ፊልስጤምና ኢየሩሳሌም ካላት የቆየ የውጭ ጣልቃ ገብነት ፖሊሲ አቋም ጋር የተያዘ ቀጣይነት እንደሆነ ያነሳሉ። ቱርክ ህጋዊ የህብረቱ ግዴታዎችና ከምዕራባውያን ኃይሎች ጋር ከፍተኛ ወታደራዊ ቅንጅት አቅም ያላት የኔቶ አባል ሆና ትቀጥላለች። በሌላ በኩል ደግሞ የራሷ ገለልተኛ የመከላከያ ኢንዱስትሪ እድገት በሶሪያና በሊቢያ የምታደርገው ወታደራዊ እንቅስቃሴ በምስራቃዊ ሜዲትራኒያን የምታነሳቸው የኃይልና የባህር ወሰን ጥያቄዎች ከህብረቱ ውጭ ካሉ አጋሮች ጋር የምታደርገው ግንኙነት በኔቶ ውስጥ ላለፉት ረዥም ጊዜያት አለመግባባቶችን ሲፈጠር ሰንብቷል። ከመካው ስምምነት በይፋ ከኔቶ አባልነት ጋር የሚጋጭ ቢሆንም በአሜሪካ ማዕከልነት ላይ ባልተመሰረቱ ማዕቀፎች ላይ የመደገፍ ፍላጎትን የሚያሳዩ ሌላ ትዩ የደህንነት ትብብርን ያመለክታል። አሜሪካ ከሁለቱም ሀገራት ጋር መሪዎች እንዲሁም ከነሱ ኃላፊዎች ጋር ወዳጅነት ካላቸው ፕሬዝዳንት ዶናልድ ትራምፕ ጋር ሆና የሁለቱን ሀገራት ግንኙነት የመያዝ ፈተና ገጥሟታል። በማንኛውም ሁኔታ አደገኛ ደረጃ ላይ የሚደርስ ግንኙነት መበላሸት የአሜሪካን ሰፊ ዓላማዎች ማለትም ከኢራን ጋር ያለውን ውጥረት ማርገብ፣ የኃይል ደህንነትና የህብረቱን አንድነት አደጋ ላይ ይመጣልና የዚያ ስጋትን የሚያመነጭ ሆኖ እየተገኘ ይገኛል። የቅርብ ጊዜ የሁለቱ ሀገራት ወታደራዊና ዲፕሎማሲያዊ ፍተሻ በሶሪያ ምድር የሚቀጥል ይሆናል። ተጨማሪ የእስራኤል አየር ጥቃቶች ወይም ቱርክ ወታደራዊ ስብስብ የቅድመ ስሌቶች ስህተቶችን የመቀነስ ዕድል ያጠቡታል። አዳዲሶቹ የሶሪያ ባለስልጣናት በቱርክ ተጽዕኖ በእስራኤል ቀይ መስመሮችና በራሳቸው ሀገር የመገንባት ቅደም ተከተሎች መካከል ሚዛን ለመጠበቅ ይጥራሉ። በምስራቃዊ ሜዲትራኒያን ተደራራቢ የባህር ወሰን ጥያቄዎችና የኃይል ሀብቶችና እንዲሁም ፍለጋዎች አሁንም ዝቅተኛ ደረጃ ያላቸው አለመግባባቶች መፍጠራቸውን ቀጥለዋል። በሀገር ውስጥ ደረጃ ኤርዶጋንም ሆኑ ኔታንያሁ ጠንካራ አቋምን የሚያስሸልሙ የፖለቲካ ቀናትን ከፊታቸው ይጠብቃቸዋል። ይህ ብቻ አይደለም። ወታደራዊ ዝግጁነት ለሁለቱም ሀገራት ጦር ኃይሎች ቀጣይነት ያለው ሂደት ነው። ቱርክ ከድርድሮችና በዚህ ሂደት ውስጥም በማለፍ ጦሯን ከማጠናከር ባለፈ ከድሮን እስከ ባህር ላይ ውጊያ መርከቦችን የአየር መከላከያ ስርዓቶች ድረስ በአገር ውስጥ ባሉ የመከላከያ ምርቶች ላይ ከፍተኛ መዋዕለ ንዋይን አፍሰሳለች። እስራኤል ደግሞ ከፍተኛ የአሰራር ፍጥነትና በዋና ዋና ዘርፎች ላይ ቴክኖሎጂ በላይነትን አስጠብቃለች። ሁለቱም ወገኖች ለቀጥተኛ ሁለትዮሽ ጦርነት ዝግጅትም ንቁና እንዲሁም በዛ ሂደት ንቅናቄ ማድረጋቸውን በይፋ አላወጁም። ሆኖም ግን በሎጂስቲክስ በፖለቲካና በህብረት ረገድ ውጥረቶች እጅግ ፈታኝ ሆነው ከፊት ተደቅነዋል። የአህላቱ የእሳቸው ንግግር በራሱ የጦርነት አዋጅ ወይም ደግሞ ዝርዝር ወታደራዊ እቅድ አይደለም። ሆኖም ግን በሶሪያ ውስጥ ተጽዕኖ ለማሳደር ከሚደረገው እውነተኛ ፉክክርና በዋና ዋና የሙስሊም ሀገራት መካከል እየታየ ካለው አዲስ የመከላከያ ንግግር ጋር የሚገጣጠም የታሪካዊና ሃይማኖታዊ ትረካ አካል ነው። አንካራ፣ ኢየሩሳሌም፣ ዋሽንግተን፣ ሪያድ፣ ኢስላማባድና ደማስቆ እነዚህ ምልክቶች እንዴት እንደሚረዱትና ምላሽ እንደሚሰጡ ሁኔታው አሁንም ያለው ፉክክር በዲፕሎማሲያዊ ህጋዊና የተወሰኑ ወታደራዊ መስመሮች ውስጥ ተገድቦ እንደሚቀጥል አሊያ ደግሞ ወደ አደገኛ ደረጃ እንደሚሸጋገር ይወስናል። የቀጠናው ደህንነት መዋቅሮች በበርካታ አቅጣጫዎች ማለትም
ከትላላቅ ኃይሎች ፉክክር፣ ከቅርብ ጊዜ ጦርነት ውጤቶች፣ ከሚለዋወጡ የኃይል ገበያዎችና ከአገር ውስጥ የፖለቲካ ጥያቄዎች በከፍተኛ ጫና ውስጥ ይገኛሉ። የሴልጁክ ታሪክ መነሳት፣ የሶሪያ ጥቃቶችና የመካው ስምምነት እያንዳንዳቸው የዚያን ጫና የተለያዩ ገጽታዎች ያመላክታሉ። መጪው ጊዜ ነባር ማዕቀፎች ይህን ውጥረት መቋቋም እንደሚችሉ ወይም ደግሞ አዳዲስ ትብብርና የፍጥጫ አስተላልፎችን በጥብቅ እንደሚተገብሩ የሚፈትሹ ይሆናሉ።